የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና መረጃዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በዚህ ሰዓት የመረጃ ጊዜ የተሰማው ዜና በጣም መልካም ነው፣ ከወደ ሩሲያ ማለት ነው። ክብራን አድማጮች ይኸውም እንግዲህ ዓለምን ከወጠሩ ጉዳዮች መካከል አንደኛው እንደሚታወቀው የአሜሪካና የኢራን መካረር ነው። ይህንን ተከትሎ ታዲያ ቭላዲሚር ፑቲን በትናንትናው ዕለት እንደገለጹት እኛ ከአሜሪካ ጋር ተስማምተን ከጦርነት ውስጥ ስንወጣ በጦርነት ጊዜ ስትረዳን የነበረችው ኢራንን ጥለናት አንወጣም በማለት ገልጸው ይሄውም ኢራንና አሜሪካን የማሸማገል ስራ በይፋ መጀመራቸው ተሰምቷል። ይህንንም ተከትሎ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላምና የእንነጋገር ጥያቄ ያዘ ደብዳቤ ለኢራኑ መሪ አያቶላ አሊ ካሚኒ መላካቸው ነው የተሰማው። ይህንንም ተከትሎ ደግሞ በተለይም ደግሞ የአሜሪካና የሩሲያ ግንኙነት ይበልጡን እያደገ አሁን ደግሞ አንዳቸውን ከሌላ ሀገር ጋር የማሸማገል ስራ መጀመራቸው የሁለቱ ሀገራት መቀራረብ በእጅጉ እያየለ መምጣቱ አመላካች መሆኑ ደግሞ ዩክሬኑ መሪ ቮልዲሚር ዜሌንስኪ ምርጫ አልባ እንዲሆኑ እንዳደረጋቸው ፖለቲካ ተንታኞች ይገልጻሉ። ከኢራን ምን ተባለ? አዲሱ ለዓለም ሰፊ ሰላም ያወርዳል የተባለው ከወደ ሩሲያ የተሰማው መግለጫ ምን ይዟል? በጉዳዩ ዙሪያ ሰፊ ዘገባ የማቀርብላችሁ ይሆናል። አብረን እንከታተለው። በቅድሚያ የሩሲያና ዩክሬን ደም አፋሳሽ ጦርነት በመቋጨቱ ዋዜማ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እኛም ከአሜሪካም ሆነ ከዩክሬን ጋር ተደራድረን ከጦርነቱ ስንወጣ በጦርነት ውስጥ ስትረዳንና ከጎናችን ቆማ የነበረችው ኢራንን ትተን አንወጣም ማለታቸው ተነገረ። ይሄውም አሜሪካና ኢራን ዋነኛ ችግራቸውን እንዲያስወግዱ ቭላዲሚር ፑቲን መሃል ሆነው እንደሚያደራድሩና በተለይም የኢራንና አሜሪካ ወደ ሰላም መምጣት መልካም ግንኙነት መፍጠርም ለዓለም መረጋጋት ትልቅና ወሳኝ መሆኑን የተናገሩት ቭላዲሚር ፑቲን ይህንን ጥረት በይፋ መጀመራቸው የተሰማ ሲሆን ይህንን ተከትሎ ታዲያ ምሽቱን በተሰማው መልካም ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ኢራን መሪዎች መልእክት መላካቸው ተነግሯል። የኢራን መሪዎች ከፕሬዝዳንት ዶናልድ ትራምፕ ጋር ወደ መደራደር እንዲመጡ ለማስቻል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጥረት መጀመራቸው የተሰማ ሲሆን ለዓለም አቀፍ ኢኮኖሚና ፖለቲካ የተስፋ ምልክት ተደርጎ ሲወሰድ ከሰሞኑ ሩሲያ አሜሪካና ኢራንን ልታሸማግል መሆኑን በይፋ ሳይገለጽ ቆይቶም በትናንትናው ዕለት ግን የሩሲያ መንግስት በይፋ በሰጠው ማረጋገጫ አሜሪካና ኢራን ወደ ውይይት ጠረጴዛ እንዲመጡ ለማድረግ ጥረት መጀመሩን ማስታወቁን የጠቆመው ብሉምበርግ የዜና ወኪል ቀደም ሲል ለጉዳዩ ቅርብ ናቸው ያላቸውን የሩሲያ ምንጮችን በመጥቀስ አሜሪካና ኢራን በመካከላቸው ባሉ ዋና የልዩነት ነጥቦች ላይ እንዲነጋገሩ ሩሲያ ሀገራቱን ለማቀራረብ ተስማምታለች ሲል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን መሪዎች ጋር በተለይም ደግሞ የኒውክሌር ጉዳይን በሚመለከት ተቀራርበው እንዲነጋገሩ ለማስቻል የሩሲያው ፕሬዝዳንት መዘጋጀታቸውን አስታውሷል። ይኸውም የቭላዲሚር ፑቲን ጥረት ሰምሮ ምናልባት ሶስተኛው ዓለም ጦርነት መቀስቀሻ ምክንያት ከሆኑ መካከል አንዱ የአሜሪካ የኢራንና የእስራኤል መፋጠጥ መሆኑ አይዘነጋም። ታዲያ ይህንን ለማርገብ
ፕሬዝዳንት ቭላድሚር ፑቲን እኛ ከደም አፋሳሹ ጦርነት ስንወጣ ኢራንን እንዴት ትተናት እንወጣለን ያሉ ይመስላል። በዚህም ደግሞ በወሰዱት እርምጃ ፕሬዝዳንት ዶናልድ ትራምፕ ወደ ኢራን መሪዎች የሰላም ጥሪ መልእክት ማስተላለፋቸው ተነግሯል። ባሳለፍነው ወር መጀመሪያ ላይ ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ቭላድሚር ፑቲን ጋር የስልክ ውይይት አድርገው እንደነበረ የሚታወቅ ሲሆን በወቅቱ ፕሬዝዳንት ፑቲን የሩሲያና ዩክሬን ጦርነት ብቻ ሳይሆን መቆም የሚገባው የአሜሪካና የኢራንን ፍጥጫ መቆም አለበት፣ በርካቶችም በጉዳዩ ዙሪያ ሰቅዞ ያዛቸውና ቀጠናውን የሚወጠረ ጉዳይ በመሆኑ ብለዋል። ይኸውም ዶናልድ ትራምፕ ለፑቲን ጥያቄ ይሁንታ ምላሽ የሰጡ ሲሆን እናንተ የማቀራረቡን ስራ ስሩ ሲሉ እንደገለጹላቸውም ተመልክቷል። ፑቲንም ውጭ ጉዳይ ሚኒስትራቸውን ጨምሮ ለከፍተኛ ዲፕሎማቶቻቸው ጉዳዩን በተመለከተ አስቸኳይ ተልእኮ መስጠታቸውን ያስታወሱት መገናኛ ብዙሃኖቹም ከ20 ቀናት በፊት በዩክሬን ጉዳይ በሳዑዲ አረቢያ ተገናኝተው የነበሩት አሜሪካና ሩሲያ ዲፕሎማቶቻቸው አሜሪካና ኢራን ተቀራርበው ሊነጋገሩና ሊደራደሩ ስለሚችሉባቸው ሁኔታዎችም ጭምር መክረው እንደነበረ መገናኛ ብዙሃኑም በዛሬ ዘገባቸው ያስታወሱ ሲሆን አሜሪካና ኢራን ወደ ውይይት ለመመለስ ሩሲያ ዝግጁ ነኝ ማለቷን በሚመለከት ግን በእለቱ ከሩሲያም ይሁን ከኢራን በኩል ማረጋገጫም ሆነ ማስተባበያ ሳይሰጥ መቆየቱን በማንሳት በትናንትናው ዕለት ግን ለሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ በቀረበላቸው ጥያቄ የሩሲያ ጽኑ ፍላጎት አሜሪካና ኢራን በመካከላቸው የሚስተዋሉ ሁሉንም አይነት ልዩነቶችን በመነጋገርና በመደራደር እንዲፈቱ ነው ሲሉ ይህ እንዲሳካም ሩሲያ ያላትን አቅም በሙሉ ለመስጠትና ሁለቱንም ሀገራት ለማደራደር ዝግጁ ናት ብለዋል። ይህ የዲሚትሪ ፔስኮቭ ንግግር አሜሪካና ሩሲያ ምን ያክል እንደተቀራረቡና ምን ያክል ችግሮቻቸውን ለመፍታት ከዚያም አልፎ ተርፎ ከሌሎች ሀገራትም ጋር እርስ በርስ አደራዳሪ ሆነው በመሃል ለመሿሿም መብቃታቸው በእርግጥም ጦርነቱን መቀጠል ለሚፈልጉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሰሙት ዜና የመርዶ ያክል አሳዛኝ ሆኖባቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እየወሰዱት ባለው እርምጃ ከሩሲያም ባሻገር ከኢራን ጋር ሰላም ማውረድ መፈለጋቸውን የሚገልጽ የሰላም ጥሪ የያዘ ደብዳቤን ለኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ መላካቸውን የአሜሪካ መገናኛ ብዙሃን የዘገቡ ሲሆን ትራምፕ ከኢራን ጋር የኒውክሌር ድርድር ለመጀመር ለኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ነው ይፋዊ ደብዳቤ የላኩላቸው። ፕሬዝዳንቱ ከፎክስ ኒውስ ጋር ባደረጉት ቆይታ ኢራን ዳግም ወደ ንግግር ትመለሳለች፣ በሁለታችንም መካከል ሰላም ይወርዳል ብዬ ጠብቃለሁ ብለዋል። የኢራን ጉዳይ በሁለት መንገዶች ሊፈታ ይችላል፣ በወታደራዊ አሊያም በስምምነት ላይ በመድረስ እኔ የኢራን መልካም ህዝብ እንዳይጎዳ እንዲሁም በኔ ዘመንም ምንም አይነት ጦርነት እንዳይቀሰቀስ ነው የምፈልገው የሚሉት ፕሬዝዳንት ዶናልድ ትራምፕ በትናንትና መግለጫቸው ስምምነቱን እመርጣለሁ፣ ኢራንም ስምምነት የምትመርጥ ይመስለኛል፣ እርሱን ነው የምጠብቀው፣ ለዚያም ደግሞ ይፋዊ የሰላም ጥሪና የእንነጋገር መልእክት ለአያቶላ ቀጥታ ልክ ያለው ብለዋል። ፕሬዝዳንት ዶናልድ ትራምፕ አክለውም በመግለጫቸው ሲናገሩ እኔ ሰላም ሰሪ መሪ መባል ነው የምፈልገው፣ ግጭቶች እንዲከሰቱ አልፈልግም፣ ነጋዴውም በሰላም እንዲነግድ፣ ተማሪውም ወደ ትምህርት ቤቱ በሰላም እንዲውል፣ ምሁራኑም እንዲሰሩ ነው የምፈልገው፣ ለዚያም ነው ሰላም ሰሪ መሪ መባልና በታሪክም መወሳት የምፈልገው ብለዋል። ትራምፕ ዳግም ወደ ነጩ ቤተ መንግስት እንደገቡ ከኢራን ጋር መደራደር እንደሚፈልጉ በይፋ ማሳወቃቸውን ሮይተርስም አስታውሷል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባሄ ኢራንና አሜሪካ ወደ ድርድር መውሰድ እንዲቻል ከሩሲያ በኩል የሽምግልና ጥያቄ ቀርቦላቸዋል ወይ በሚል ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽም አስፈላጊ በሆኑ ጉዳዮች ላይ ሁሉ ሀገራት መሰል የድጋፍና የሽምግልና ጥያቄዎችን ማቅረባቸው ተፈጥሯዊ ነው ሲሉ የጉዳዩን አስፈላጊነት ከግምት ውስጥ በማስገባት የተከሰቱ ችግሮችን ለማቃለል በርካታ አካላት መልካም ፈቃዳቸውን ለማገዝ ያላቸውን ፍላጎት መግለጻቸው የተለመደ ነው ማለታቸውን የጠቆመው ዘገባው ባለፈው ነሐሴ ወር አጋማሽ መስከረም ወር መጀመሪያ ላይ ዶናልድ ትራምፕ የምርጫ ቅስቀሳ እያካሄዱ በነበረበት ወቅት ከኢራን አንጻር የሚኖራቸውን ፖሊሲ ይፋ ባደረጉበት ወቅትም በምርጫ አሸንፈው ወደ ዋይት ሃውስ የሚገቡ ከሆነ ከኢራን ጋር በአይነቱ አዲስ የሆነ የኒውክሌር ጉዳዮች ድርድር ለማካሄድ ዝግጁ ነኝ ማለታቸውን ፖለቲኮ አስታውሶ በተለይም በወቅቱ የትራምፕ ንግግር እርሳቸው በኢራን ባለስልጣናት የሚታዩበትን በጥርጣሬ የተሞላ እይታ
ለማስቀየስና ውጥረቱን ለማርገብ አልመው ያደረጉት እንደነበረ በማስታወስ ትራምፕ በምርጫ ቅስቀሳ ላይ ኢራን የሚያለዝብ ንግግር ከማድረጋቸው ሳምንት ቀደም ብሎ በፓርቲያቸው ሪፐብሊካን በኩል ከመረጃና ደህንነት ምንጮች እንደተገኘ የተገለጸው መረጃ ኢራን ትራምፕን ልታስገድል ወጥናለች የሚል መረጃ እንደነበር ተገልጿል። በወቅቱም ለዶናልድ ትራምፕ ንግግር አፋጣኝ ምላሽ የሰጠችው ኢራን ወደ ንግግር ለመምጣት ዝግጁ መሆኗን ያስታወቀች ሲሆን የኢራኑ ውጭ ጉዳይ ሚኒስትር አባስ አራክቺም በወቅቱም ሀገራቸው በኒውክሌር ጉዳዮች ላይ ከአሜሪካ ጋር ለመነጋገር ዝግጁ ናት ሲሉ ዶናልድ ትራምፕ የአሜሪካ ፕሬዝደንት ሆነው ወደ ዋይት ሃውስ እንደገቡ ከኢራን አንጻር የወሰዷቸው እርምጃዎች ግን ተስፋ እንደተደረገው ሳይሆን ቀርቶ እርሳቸውም ከፍተኛ ጫና ውስጥ በጠሩትና ኢራንን በተመለከተ እንዲዘጋጅ ባደረጉት ሰነድ ላይ ሲፈርሙ በሰነዱ ላይ ከዚህ ቀደም በተጣሉት በኢራን ላይ ባሉት ተደራራቢ ማዕቀቦችም ቀውስ ውስጥ የምትገኘው ኢራን ከዚህ በባሰ ሁኔታ የነዳጅ ሀብቷን ወደ ውጭ ሀገራት እንዳትልክ የዜሮ ኤክስፐርት ማዕቀብ እንዲሁም የኒውክሌር የጦር መሳሪያ እንዳትታጠቅ መወሰናቸውን የጠቆመው ዘገባው ከዚህ ፊርማቸው በኋላ ባደረጉት ንግግርም ምንም እንኳን የፈረሙበት ሰነድ ለኢራን ከባድ ቢሆንም መሪዎቿ ለንግግር እስከተዘጋጁ ድረስ ግን በእርሳቸው በኩል የሚዘጋ በር እንደማይኖር ሲገልጹ ወቅቱ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን እሳቸውና መንግስታቸው ለንግግር ዝግጁ መሆናቸውን በመግለጽ አፋጣኝ መልስ ሲሰጡ ሀገራዊ ክብራቸውንና እንዲሁም ልዕልናቸውን እስከተጠበቀና እኩል ሆነን የምንነጋገርበትና የምንደራደር እስከሆነ ድረስ እኛም ለመደራደር ዝግጁዎች ነን ማለታቸውን አስታውሷል። የአሜሪካና ኢራን ጉዳይን ማዕከል ያደረጉ ልዩነቶች በንግግር እንዲፈቱ አሁን ሩሲያ የመሃል አቀራራቢ ለመሆን መዘጋጀቷ የተገለጸ ሲሆን ፕሬዝዳንት ዶናልድ ትራምፕም በኢራን የማዕቀብ ውሳኔ ላይ መፈረማቸውን ተከትሎ ባለፈው ወር የአሜሪካ የፋይናንስ ሚኒስትር ኢራን ነዳጅ በመሸጥ ወደ መከላከያ ቋት ገቢ እንዲሆን በምታደርግባቸው ዓለም አቀፍ ትስስሮች ላይ ተጨማሪ ማዕቀቦችን መጣሉን ያስታወሰው ዘገባው በዚህ ወቅትም የኢራኑ ከፍተኛ መሪ አያቶላ አሊ ካሚኒ ቁጣቸውን ሲገልጹ ወደ ስልጣን ከመጣው የአሜሪካ አዲሱ መንግስት ሰዎች ጋር ድርድር ሊኖረን አይችልም ሲሉ ለዚህ ምክንያቱ ደግሞ ለመነጋገርና ለመደራደር ቅንነትና አክብሮት ያላቸው አልሆኑም ማለታቸውን ጠቅሶ ካሚኒ የኢራን ከፍተኛ መሪ እንደመሆናቸው መጠን ከአሜሪካ እንዲሁም ምዕራባውያን ጋር የመወያየት ፍላጎት ያላቸው የፕሬዝዳንት መሱድ ፔዜሽኪያን ለሚመራው ከእርሳቸው በታች ላለው መንግስት የመደራደር ይሁንታን ፈቃድ ሳይሰጡ መቅረታቸውን በመጠቆም የኢራን ባለስልጣናትም ካለፈው ዓመት መጀመሪያ ወዲህ ባሉት ጊዜያት የአሜሪካ ማዕቀብ በተመለከተ የሐሳብ ልዩነቶች እንደታዩባቸው ጠቅሶ ዶናልድ ትራምፕ በምርጫ ቅስቀሳቸው ላይ በነበሩበት ጊዜ 47ኛው ፕሬዝዳንት በመሆን ወደ ዋይት ሃውስ የሚመለሱ ከሆነ በባይደን አስተዳደር ወቅትም ላላ ብሎ የነበረው ማዕቀብም እንደሚጠብቅና ሌሎችም ተጨማሪ ማዕቀቦችም እንደሚጥሉ የኢራን ባለስልጣኖች እርግጠኛ ነበሩ ሲል ይህ የሆነው ከሆነ ኢራን ሁኔታውን በመሸከም መቀጠል ትችላለች ወይ በሚለው ጉዳይ ላይ ግን ባለስልጣናቱ መካከል ልዩነት ሲታይ በኢራን የነዳጅ ኢንዱስትሪ ውስጥም በከፍተኛ የሹመት ቦታ ላይ የሚገኙ ስማቸው ያልተገለጸ አመራር ሀገራቸው ተከታታይና እየጨመረ በመምጣት ላይ ያለውን የማዕቀብ ናዳ መሸከም አትችልም፣ አዝሎ ለመጓዝ እየከበዳት እየዛለች መሄዷ አይቀርም በማለት በይፋ መናገራቸውን አስታውሶ ሁኔታው ለኢራን እጅግ አስከፊ እንደሚሆን ግምታቸውን ሲገልጹ ሌላ ኢራናዊ ዲፕሎማት ደግሞ በተቃራኒው ኢራን ከአሜሪካ የተጣሉባትን በተለይም ደግሞ በቀጣይም ሊጣሉ የሚጠበቁ የማዕቀብ ጋጋታዎችን ተቋቁማ ለመዝለቅ የሚያስችላትም በርካታ አማራጮች አሏት ሲሉ ለዚህም ደግሞ ባቀረቧቸው ሁለት አማራጮች አንደኛው ኢራን ከእስያ ሀገራት ጋር ያላትን ግንኙነት እንደ ሩሲያ ሁሉ በደንብ ይበጥ ማጠናከርና ማጥበቅ ነው። በአሜሪካ ማዕቀብ ምክንያት ያጣችውን የሚያካክስ የንግድና ኢኮኖሚ ጥቅምም ከእስያ ማግኘት ሲሆን በዚህም በተለይም ደግሞ ከሻንጋይ ትብብር ድርጅትና ከመሰል ወዳጆች ጋርም ያላትን ትብብር ማጎልበት የተሻለው አማራጭ ነው ሲሉ ሁለተኛውና አጠራጣሪው አማራጭ ግን በመካከለኛው ምስራቅ የሚገኙ የነዳጅ መሰረተ ልማቶችና ምልልስ ሰንሰለቶችንም ጭምር አደጋ ላይ እንዳይወድቁ በማስጠንቀቅ ኢራን ነዳጇን በዓለም ገበያ ሸጣ ኢኮኖሚዋን መመገብ እንዳትችል የማዕቀብ ጫናዎችም እያጎበጧት የሚሄዱ ከሆነ በዙሪያ ያሉ የመካከለኛው ምስራቅ የነዳጅ መሰረተ ልማቶችና ለዓለም ገበያ የሚቀርቡባቸው የምልልስ መስመሮችም ለአደጋ የተገለጡ መሆናቸውን እንደማይቀር
ልታስፈራራና ልታስጠነቅቅ የምትችልበት መሆኑን በማንሳት ይህም ደግሞ በመላው ዓለም ኢኮኖሚ ላይ ከፍተኛ የሆነ ጫና ሊያሳድር የሚችል እንደሆነ ይነገራል። ስለዚህም ከሁለቱም በኩል ማለትም ከኢራንም ሆነ ከአሜሪካ ቀጣይ የሚወሰዱ እርምጃዎች ዓለምን ወደ ከፋ አደጋ የሚጥሉ ሊሆኑ እንደሚችሉ የኢኮኖሚ ተንታኞች ያስጠነቅቃሉ። ከአሜሪካ በኩል የሚመጣን የድርድር ጥያቄ አለመቀበል የኢራንን ኢኮኖሚ የማዳከሙ አይቀሬ ነው የሚሉት የኢራን ባለስልጣናት የመኖራቸውን ያክል ይህንን የማይቀበሉ መሪዎችና ከአሜሪካ ጋር አንደራደርም የሚሉ መኖራቸውን የዘገበው የኢራኑ መገናኛ ብዙሃን አንደኛውም የኢራን ከፍተኛ መሪ አያቶላ አሊ ካሚኒ መሆናቸውን ጠቅሶ እርሳቸው ወደ ድርድር ባለመግባታቸው ወይም ይሁንታ ባለመስጠታቸው ምክንያት ሊከሰት በሚችለው ጫና ኢኮኖሚው የሚደርስበት ተጨማሪ ጉዳት አይኖርም ያሉ ሲሆን ከ10 ዓመት በፊት ኢራን ከዋናዎቹ ምዕራባውያን ሀያላን ጋር የኒውክሌር ጉዳዮችን ስምምነት ላይ ደርሳ ስትፈራረም አሜሪካ፣ እንግሊዝ፣ ፈረንሳይ፣ ጀርመንና የአውሮፓ ህብረት ስምምነቱን ሲፈርሙ ኢራን የክፉ ቀን ደራሼ የምትላት ሩሲያና ቻይናም ስምምነቱን መፈረማቸውን አስታውሶ የስምምነቱ አንኳር ነጥብም ኢራን የኒውክሌር ፕሮግራሟን በደረሰበት ደረጃ እንድታቋርጥና በምላሹም የተጣሉባትን ማዕቀቦች እንዲነሱ የሚል ስምምነት ቢሆንም ይህ ስምምነት መቆየት የቻለው ግን ለ3 ዓመታት ብቻ እንደነበር በማንሳት በ2018 ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆነው ብቅ እንዳሉ ኢራን ላይ ከባድ ኩርኩም በማሳረፍ ከ2015 የኒውክሌር ስምምነት አሜሪካ መውጣቷን ፈርመው ይፋ ሲያደርጉ በተጨማሪም ከባድ ማዕቀቦች በኢራን ላይ ሲጥሉ በወቅቱ አሜሪካ ከኒውክሌር ስምምነቱ መውጣቷን ተከትሎ ኢራንም ገታ አድርጋ የቆየቻቸውን የኒውክሌርና የዩራኒየም ማብላሪያ ጣቢያዎችን በድጋሚ ሲራ እንዲጀምሩ በማድረግ አሁን ላይ በዓለም አቀፍ ደረጃ እጅግ አውዳሚ የሆነውን ኒውክሌር የጦር መሳሪያን ለመታጠቅ ተጠግታለች። ለዚህም ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካለፈው የስልጣን ዘመናቸው 360 ዲግሪ በታጠፈና በተገለበጠ መልኩ ደብዳቤ በመላክ ጭምር ኢራንን እንደራደር ማለታቸው አሜሪካና ኢራን ወደ መነጋገርና መደራደር ማምራታቸው የሚጠበቅ ነገር ሲሆን ሩሲያ ልታደራድር መሆኑን በይፋ ሲነገር የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ሀገራቸው ሩሲያ አሜሪካና ኢራንን ለማሸማገል መስማማቷን ሲገልጹ ከኢራን የኒውክሌር ጉዳዮች አንጻር ሩሲያ ያላት አቋም ይህ ጉዳይ በሰላማዊ በፖለቲካዊና በዲፕሎማሲያዊ እንዲሁም የሁለቱንም ሀገሮች ማለትም የአሜሪካና ኢራንን ክብር ባስጠበቀ መንገድ እልባት ማግኘት አለበት የሚል ነው ሲሉ ጉዳዩን አስመልክቶ በሰጡት ጋዜጣዊ መግለጫ የሀገራቸው ሩሲያና የአሜሪካ ዲፕሎማቶችም በሪያድ በተገናኙበት ጊዜ በእርግጥም በኢራን ጉዳይ ተነጋግረው ነበር ወይ በሚል ለተነሳው ጥያቄ ተነጋግረናል፣ ነገር ግን በጥልቀት አልመከርንበትም ማለታቸውን ያስታወሰው ዘገባው ከዚያ በኋላ ግን መመከሩንና በዚህም ደግሞ ቭላዲሚር ፑቲንም አሜሪካና ኢራን ወደ ሰላም መምጣታቸውን እንዳመኑበት እኛ ብቻ ከአሜሪካ ጋር ተደራድረን ጦርነታችንን አቁመን ወደ ሰላም ስንሄድ በክፉ ጊዜ አብራን የቆመችው ኢራንን ልንተወት አይገባም ማለታቸውም ነው የተነገረው። አሜሪካና ኢራንን ወደ ንግግር ጠረጴዛ ለመውሰድ ሩሲያ ከፍተኛ ጥረት እያደረገች ባለችበት በዚህ ሰሞን የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ የቦርድ አመራሮች የሩብ ዓመት ስብሰባ በማካሄድ ላይ ሲሆኑ በኦስትሪያ ቬና ከ4 ቀናት በፊት የተጀመረው ስብሰባ ለበርካታ ቀናት ሊቆይ እንደሚችል የዘገበው ካስፒያን በበኩሉ የመክፈቻው ዕለትም የኤጀንሲው ዋና ኃላፊ ያደረጉት ንግግር ኢራንን በእጅጉ ያስቆጣ ኢራን የኒውክሌር ፕሮግራሟን በተመለከተ ለምታደርገው የማጣራት ተግባርም በተገቢው መጠንና ሁኔታ ተባባሪ ልትሆን አልፈቀደችልንም ማለታቸውን ተከትሎ የኢራን መንግስት በፍጥነት የአጸፋ ምላሽ ሲሰጥ የሀገሪቱ ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ጋባይ በሰጡት ምላሽም እባኮ የሚመሩትን ኤጀንሲ ባለው ህጋዊ ማዕቀፍ ክብ ውስጥ ተገድበው ይንቀሳቀሱ ሲሉ የኢራንን የኒውክሌር ፕሮግራም ከዓለም አቀፍ ህጎች ጋር የተጣጣመ ቢሆንም ነገር ግን የውሸት ሪፖርት እያቀረቡ በኢራን ላይ ከፍተኛ የሆነ የስም ማጥፋት ዘመቻ ማድረግ ለማንም አይበጅም ስትል ኢራን አስጠንቅቃለች። የሆነ ሆኖ በስተመጨረሻም ቭላዲሚር ፑቲን ከአሜሪካ በኩል ለእርሳቸው እየዘነበ ያለውን የሰላም ዝናብ ለኢራንም ለወዳጃቸው እንዲያካፋ ተመኝተዋል። ለዚያም ደግሞ እየሰሩ መሆናቸውን ነው መገናኛ ብዙሃን የሚነግሩን። እርግጥም በአሜሪካና በኢራን መካከል የተባለው ነገር ሰፍኖ ሰላም የሚወርድ ከሆነ በምድራችን
ቀጣይ ሰቆቃ የማንሰማበት ጊዜ አንድ ባንድ እየተከፈተ መሆኑን አመላካች ነው ይላሉ የፖለቲካዊና ወታደራዊ ተንታኞች ስለ ሁኔታው ሲገልጹ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ